በዛሬ ቪዲዮ ላይ እናንተ ሳታውቋቸው ቀስ በቀስ በራስ መተማመናችሁን እያጠፉባችሁ ያሉትን 5 ነገሮችን ነግራችኋለሁ። እስከ ቪዲዮ መጨረሻ ድረስ አብራችሁን ከቆያችሁ እርግጠኛ ነኝ በራስ መተማመናችሁን እንደምታሻሽሉና ለራሳችሁ ያላችሁ ግምት ፈጽሞ የተለየ እንደሚሆን። ሰላም ውድ የሮዚ ኢንስፓየር ቤተሰቦች እንዴት ናችሁ? ለማታውቁኝ እኔ ሮዛ እባላለሁ። ይህ ደግሞ ሮዚ ኢንስፓየር ነው። በቪዲዮ መግቢያ ላይ እንደነገርኳችሁ ዛሬ ደግሞ እናንተ ሳታውቋቸው በራስ መተማመናችሁን ቀስ በቀስ እያሳጧችሁ ያሉ መጥፎ ልማዶችን ነግራችኋለሁ። አንደኛው የሰውነት ገጽታችንን ወይንም ራሳችንን ችላ ማለት ነው። የሰውነት ገጽታችንንና የግል ንጽህናችንን እንዲሁም ራሳችንን ችላ ማለት ሳናስበው በራስ መተማመናችንን ቀስ በቀስ እየገደለብንና እያሳጣን የሚሄድ መጥፎ ልማድ ነው። ሰውነታችንን እንዲሁም ራሳችንን ችላ ስንል ራሳችንን እንደማንወድና ለራሳችን ንቀትን እያሳየ ነው ይመስላል። የተለየ ውድ ልብስ አድርጉ እያልኩኝ ሳይሆን ንጹህና ቤታችን ባለ ነገር ጽድትና ፍክት ብለን መታየት መልመድ አለብን። እነዚህ ጥቃቅን የሚመስሉ ነገር ግን በራስ መተማመናችንን ቀስ በቀስ እያሳጡን ያሉ ልማዶች ናቸው። ስለዚህ ከዚህ በኋላ ጤናችንን፣ ገጽታችንን በአግባቡ መጠበቅ ይኖርብናል። ሁለተኛው ካሉን ነገሮች ይልቅ የሌሉን ነገሮች ላይ ትኩረት ማድረግ ነው። ያሉን ነገሮች ችላ በማለት ሌሎች ሰዎች ጋር ያሉ እኛ ጋር የሌሉ ጥቃቅን ነገሮች ላይ ትኩረት በማድረግ የኛን ነገር ማናናቅና ማጣጣል። ይሄኔ እኮ እኛ ጋር ያለው ነገር እዛ ሰው ጋር ላይኖር ይችላል። ያ ሰው ምን አለ ያ ነገር እኔ በኖረኝ የሚለውን ነገር ይዘን ነገር ግን ራሳችን ጋር ላለ ነገር ዝቅተኛ ግምትን በመስጠት የሌላው ሰው ትንሽዬ ነገር እንመኛለን። እኛ ጋር ያሉ ትንሽ የመሰሉንን ነገሮች ለማየት እንሞክር። ራሳችንን ችላ ብለን ሌላ ሰው ያለው ነገር ላይ ትኩረት የምናደርግ ከሆነ ቀስ በቀስ ሳናስበው በራስ መተማመናችንን እያጣንና ለራሳችን ያለን ግምት እየወረደ ይሄዳል። ሶስተኛው ደግሞ በተደጋጋሚ ለራሳችን እንደማንችልና ለሰዎችን በምናወራ ሰዓት እኛ ምንም ነገር እንደማንችል መንገር። አንድ ነገር ለመስራት ስታስቡ ገና ነገሩን ሳትሞክሩት ሳትጀምሩት ወይ ይሄን ነገርማ አልችለውም፣ በቃ አይከሌ ነው እዚህ ነገር ላይ ጎበዝ፣ እኔማ በቃ አይሆንልኝም፣ አይሳካልኝም ብለን ገና ሳንሞክረው ተስፋ መቁረጥ። እንዲሁም ደግሞ ሰዎች እኛ የምንችላቸው ነገሮች ላይ ሲያደንቁን አይ እኔማ እችላለሁ ብለህ ነው አልችልም እያሉ ራሳችንን ማጣጣል ሳናስበው ቀስ በቀስ በራስ መተማመናችንን እየሸረሸረውና ለራሳችን ያለን ግምት እየወረደ እንዲሄድ ያደርጋል። ስለዚህ በተቻለን አቅም ለራሳችን ያለንን ግምት እናስተካከል። እንዲሁም ለሌሎች ሰዎች ስለ ራሳችን ስንናገርና ስናስረዳ ራሳችንን ዝቅ ዝቅ ማድረግ አይጠበቅብንም። የምንችለውን ነገር አቅማችንን ለሌሎች መናገር ጉር አይደለም። የምንችለውን ነገር እንችላለን ማለት የሚያሳፍር ነገርም አይደለም። ስለዚህ ከዚህ ቪዲዮ በኋላ የምትችሏቸውን ነገሮችና ጠንካራ ጎናችሁን ለሰዎች በምታወሩበት ሰዓት በራስ መተማመን በተሞላበትና እርግጠኛ ሆናችሁ ተናገሩ። ጠንካራ ጎናችንን ማወቅና ለሌሎችም ስለ ጠንካራ ጎናችን መናገር መልመድ አለብን። አራተኛው ሰዎች ሲያደንቁን ለመቀበል መቸገር። ጓደኛሽ መታ ወይንም ጓደኛህ መጥቶ ዛሬ አለባበሰ አምሮብሃል ወይንም ደግሞ ቆንጆ ነሽ አምሮብሻል ሲሉሽ የምትሰጪው መልስ ኧረ እኔ እኮ ዛሬ አላማረብኝም፣ ኧረ እንደውም ብዙም አልጣርኩም፣ ኧረ እኔ እኮ ወዘተ እያልሽ ራስሽን የምታጣጥይና መደነቅን መቀበል የምትቸገሪ ከሆነ ወይንም ሲያደንቁ ለመቀበል የምትቸገር ሰው ከሆንክ ሳታስበው ቀስ በቀስ በራስ መተማመንህን እያጣህና ለራስህ ያለህ ግምት እየወረደ ነው የሚሄደው። ስለዚህ ከዚህ በኋላ ሰዎች ሲያደንቁንና እኛ ላይ ያዩትን መልካም ነገሮች ሲነግሩን አመሰግናለሁ ብለን መቀበልን እንልመድ። እመኑኝ እንደዚህ ማድረግ ከጀመራችሁ በእርግጠኝነት ሳታስቡት በራስ መተማመናችሁ እያደገና ለራሳችሁ ያላችሁ ግምት እየተለወጠ ይመጣል። አምስተኛና የመጨረሻው ደግሞ በህይወታችን ውስጥ ሌሎች እንዲወስኑልን መፍቀድ። ስለ ህይወታችሁ፣ ስለ ኑሯችሁ፣ በአጠቃላይ ስላላችሁ ነገር ጠቅላላ ሌሎች እንዲወስኑላችሁ መፍቀድና የእናንተን ውሳኔ ችላ ማለት የራሳችሁን ውሳኔ ልክ እንዳልሆነ ቆጥራችሁ ሌሎች ሰዎች ህይወታችሁ ላይ እንዲወስኑላችሁ መፍቀድ ሳታስቡት ቀስ በቀስ በራስ መተማመናችሁን እየሸረሸረውና እያሳጣችሁ ይመጣል። እንደዚህ የምታደርጉ ከሆነ ሰው ላይ ጥገኛ እየሆናችሁ ትሄዳላችሁ። እናም ጥቃቅን የሚመስሉ ውሳኔዎችን ሁሉ በራሳችሁ መወሰንና ለራሳችሁ ማድረግ እየከበዳችሁ ይሄዳል። ስለዚህ ከዚህ ቪዲዮ በኋላ ትንንሽ የሚመስሉ ውሳኔዎችንም ራሳችን መወሰንን እንለማመድ። ሌሎች ሰዎችን ጣልቃ ባናስገባ መልካም ነው። ለምሳሌ ያክል አንድ ቀላል የሚመስል ነገር ግን በራስ መተማመናችን የሚያሳጣ የዕለት ተዕለት ውሳኔያችንን ልንገራችሁ። አንድ ሰው እናንተ ጋር መጥቶ ከኮካና ከፋንታ የቱ ይሻላችኋል ቢላችሁ
እናም እናንተ መምረጥ አቅቷችሁ ያንን ሰው አይ በአንተ ምርጫ ይሁንልኝ የምትሉ አይነት ሰዎች ከሆናችሁ እርግጠኛ ነኝ ትልልቅ ውሳኔዎችም ሲሆን በራሳችሁ ለመወሰን ትቸገራላችሁ። ስለዚህ ከዚህ ቪዲዮ በኋላ ጥቃቅን የሚመስሉ ነገሮችን ለምሳሌ እንደነገርኳችሁ ምርጫዎችንም ቢሆን ለሰው አሳልፋችሁ አትስጡ። ውሳኔ ከነዚህ ትንንሽ ከሚመስሉ ነገሮች በመለማመድ ይጀምራል። እናም በራስ መተማመናችሁ እንዲዳብር ከፈለጋችሁ ከዚህ በኋላ ትንሽም ይሁን ትልቅ ውሳኔዎችን በራሳችሁ ለመወሰን ሞክሩ፣ ተለማመዱ። በእርግጥ በራስ መተማመን በአንድ ሌሊት የሚገነባ ወይም በአንድ ቀን የምትለውጡት ነገር አይደለም። ነገር ግን በየቀኑ ትናንሽ በሚመስሉ አሁን በነገርኳችሁ ነገሮች ላይ ሊመሰረት ይችላል። ስለዚህ እነዚህን ነገሮች ቀስ በቀስ እየተለማመዳችሁና እያስተካከላችሁ ከሄዳችሁ እርግጠኛ ነኝ በራስ መተማመናችሁን ማዳበርና ለራሳችሁ ያላችሁን ግምት ሙሉ ለሙሉ መቀየር ትችላላችሁ። የዛሬ ቪዲዮ ይህን ይመስል ነበረ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ይህን ቪዲዮ ላይክ እንዲሁም ሼር፣ ቻናሌን ሰብስክራይብ ያላደረጋችሁ ደግሞ ቻናሌን ሰብስክራይብ በማድረግ ቤተሰብ ሆኑ እላለሁኝ። እስከ ቪዲዮ መጨረሻ ድረስ አብራችሁን ስለነበራችሁ ከልብ አመሰግናለሁኝ። በሌላ ቆንጆ ቪዲዮ እስከማገኛችሁ ድረስ ቻው።